የተለያዩ ትችቶች የተለያየ ነገር ይኖር ያ ትችት የሚደርስብሽ ለምንድነው ከተባለ ቦታው ላይ ስላለሽና ያለሽን ኦዲየንስ እንድትጠቀሚ ስለፈለጉ ሊሆን ይችላል። በስድብ ነው ስሜን እያጠፉ ነው። አሁን ለምሳሌ አንተ መተክ ቤታ ባለፈው ተነጋግረን የለ ይሄን እንደዚህ አድርጊ ምናምን ብትል በክብር እኮ እቺ ሰርጀሪ ተቆራርጣ ፈምሳ እየሰደብከኝ ነው ተሰምቶክ እኔን አውጥተክ ለጠላት እያፈጠቋይ አንተን አላልኩም። አንዴ ጆከር በማርያም አስጨርሰኝ እኔ ካልጨረስኩ እናደዳለሁ። አሁን አንተ ላይ ተቀየምኩል ልንገርክ እዛ ሚኪ ጋር ሆኖ ሲካሄድ የነበረው ሚኪ ከሆነች ኤርትራ ጋር ይሟዘዛል ይላዘዛል ፍቅሬ ማሬ በዚህ ወጥቶ ቆለጤ ጅኔ እምሴክን ጥሬ ሲሉ ነው የሚውሉትኝ አይደለ? እሱ ራሱን እያካሄደ ልክ ደግሞ ሰው ሞተ ሲባል ዘራፋ ካኪ ዘራ እንንትና ነቤታ ድምጽ አሁንም እነመማር እንዲያውርም ከማለት መጀመሪያ እሱ ከዚህ በፊት ምንድነው ኮንተንቱ ሲሰራ የነበረው ማየት አለበት። ገባክ? ወቅት እየጠበቅ አይደለም ሰው ላይ ለመሳደብ የምትነሳው ማለት ነው። አንድ ሁለተኛ ነገር ደግሞ እኔ ሁሌም የምናገረው ነው በፈምስም ለምን ዓለም ላይ ፌመስ አልሆንም? ምንነቴን አረሳም። ተከታዮቼም ደግሞ ጠንቅቀው ያቁኛል። በቃ ጠንቅቀው ያቁኛል። ድምጽ መሆን ባለቤት ሰዓት ሆናለሁ። ግን ብሔረሰብ እየተሳ አሁን እስኪው እነዚህ አሁን አንተ ጋር ተቀምጣ ማለት ነው አንድሙ የምትባል እስራኤል ያለች ልጅ አፏን ስትከፍት ነበር። እሷ ከሰራችው ቪዲዮ ለህዝብ ከሚሰማ እኔ ቤታ ምሰራው ይበልጣል። እኔን የምትተቸኝ አንተ በተቀመጥክበት ማለት እኔ ሰራው ቪዲዮ ሰርቻለሁ አይደል? ይሄን ቪዲዮ ገብተከው ስንት ሰው እንዳየ ገብተው ለስንት ሰው እንዳዘ ኦልሞስት 1 ሚሊዮን ይደርሳል ማለት ነው በዚህ ሳምንት። ለምን እኔ ወጥቼ መሳደብ አለብኝ ግዴታ? ዘር እየተሳደብኩኝ በኮሜንት ላይ እንትናን ፈርታም ታውራን መስል ጭራሽ ሁሉ ድምጽ ለመሆን አነጋገሬ እነሱ በሚፈልጉ መንገድ መናገር አልሳደብም። ድምጽ መሆን ባለብኝ ለእህቶቼ ድምጽ ሆናለሁ። ድምጹን እንደዚህ ያለበትን መረጃ ቦታ አሳውቃለሁኝ። ሐሳብና ተታና ቆይ ካጠራችሁና ተሳደቢ ነው ገባክ ጆከር? እንደዚህ ህዝብ አልሳደብም። በቃ ትቻለ በስድብ ማህበረሰቤን አልገር በስድብ አዳምጪ። እሺ አሁን አንቺ አንዳንድ ጊዜ ይሰማኛል እንዴ ሰው ነኝ እኮ አንተ አስበው። ሁሉ ቀን አይሰማሽም እያልኩሽ አይደል? አንድ በፊት ለፊት ንገርክ ማሚ ወጣ ምንድን ያለችው ለራሴን ያሞኛል። አማራ ህዝብ ድምጽ ሁኝልኛል። እኔ መጀመሪያ ማይተሻል ማን አባቱ ምን ያመጣል ያለ ይተናገር። ለምን እሷን አይናገሯት? ለምን ቤት? እሺ እኔ ስንቱን ልመልስልሽ? እሺ አሁን እኔ ምን ልጠይቅሽ? በጣም ተሰምቶኝ ነው ጌታ ምስክሬን ግልጹን ነው የምነግርህ። በጣም ደበረኝ። እኔ ይኸውልሽ እኔ አሁን አንድ ግለሰብ ነኝ። ገብቶሻል? አንድ ግለሰብ ነኝ። ግን አሁን እኔ መወቃቀስ መነጋገሩን ይሄን ድምጹ ነው የናርጉ መባባሉ ማን ምን ቅሬታ በዚህ ሰዓት ቅሬታ ይኖራል ብያል። ግን ለምን ለማህበረሰቡ ግን አሁን አትወቃቀሱና ቀናት ያዙና ይሄ በደንብ ግርግር በረድ ሲል ትዳከላላችሁ። አሁን አንቺም የሰራሽው የሚመጡት አዳምጥኝ። አሁን ትላንት አንድ ያንን ሰራሽ አይደለ? ዛሬ ደግሞ ተደግመዋል። አይቻለሁ ስቶሪ ላይ አድርጌያለሁ። ማን መጀመሪያ ማን ያደረገው የወሎን ማን ገባኝ። አሁን ለማንም ስትይ እኮ አይደል ሰው የምትወቅሰው። ቆይ ጆከር ልንገርህ፣ ሰው የምትወቅሰው እኮ ሰው የምትወቅሰው ለመውቀስ የምትደርሰው ምንም ላላረገ ሰው ተዘብዝፌ ቁጭ ብዬ አሁን እዚህ ጋር አማራ እየሞተ ነው ቤት እባክሽ አንዴ ድምጽ ሁኝልኝ ቤት ምን አባታችሁ ነው እናንተ አትሆን ብዬ ሚውት ባረግ እኔ ቤት እንደፈለጉ ነው የአማራ ልጆች እንደፈለጉ ናቸው። እንዴት ነው የምታረግ? እንደዛ አታደርጊም። እኔም እኮ ያልኩት ይሄንን ነው። ሀሳባችን አየካለን መጣ። እኔ የምለው ምንድነው ጆከር ለምን ድምጽ አልሆነም? ቤታ ለምን ድምጽ አልሆነም? ስለዚህ ድምጽ አትሆኝም የሚልሽ ወይ ጆከር አቆሰከኝ። የሰው ልጅ ሊናው ያዳምጣ። በመጀመሪያ ደረጃ እኔ አንድ ጥያቄ ልጠይቅሽ። ድምጽ አትሆኝም ብሎ የሚጠይቅሽ ለምንድን ነው? ስለሆንሽ እኮ ነው። ስለሚወክልሽ ነው። ማህበረሰቡ ስለሚወክልሽ አይተዋል። ቼክ አድርገዋል አለመሆኔ ኖ እንደዛ ካሉሽም ችግር የለውም። በዚህ ሰዓት ብትተቻቹ ችግር የለውም። አሁን ግን እየሆንሽ ቆይ አዳምጪኝ። እንደዚህ ነገሮችን ሁሉ አዳምጪኛ። ነገሮችን ሁሉ በሚገባ መልኩ እያደረግሽ ግን አሁን ብትነገርና ሰው ቢናገርሽ ከሰው በላይ እኛ ነን የምንናገረው። ሌላው ሰው ነው የሚናገር። ለምን ጥያቄ ይነሳል? እኔ ሁሉንም እኮ አይቻለሁ። እኔም አንቺም አንድ አይነቶች ነን። ጆከር ገባሽ? ጆከር አሁን እንኳን ልትረዳኝ ያልፈለግከው አንድ ነገር አለ። እኔም እያልኩ ልረዳሽ። እሺ ምን ላድርግ? እኔ እያለ ያልኩትኝ
ሰው ሲሞት ሰው ሲያርፍ ሰው ሲሰዋ በየቤቱ እየተከሄደ በየኮመንቱ እየተከሄደ አንቺ ለምን ድምጽ አትሆኝም? የአማራ ሕዝብ ያለቀ አንተ ለምን አትሆን? እንትን አልሆነችም። አሁን እየታየኝ ያለው ማለት ነው የሰዎች የግል ጥላቻቸውን አንድ እያንጸባረቁ፣ ሁለተኛ ነገር ደግሞ ማለት ነው ካረፈው ከተሰዋው በላይ የሰው ፉክክር ነው። እንትና ድምጽ ሆነ እንትና እንደዛ ከማለት ማለት ነው መጨረሻ ላይ መወቃቀስ። የሰው ልጅ ህሊናውን ይውቀሰው፣ ጊዜ ፈራጁ ነው፣ ጊዜ ይውቀሰው። ከዛ በተረፈ ሰው ልጅ ማን አንተ ህሊና የሚያስደስትን ህሊናህን የሚወቅስን ነገር ታደርጋለህ፣ ድምጽ ትሆናለህ። ሌላም ሰው ግን ትታዘባለህ። ዲቺ ወገን እያለች እየሞተ ምን ጉርና ትላለህ። ልክ ከበረደ በኋላ እንደዚህ አልፏል። አሁን ግን እንደዚህ ስታረጉ የነበራችሁ ሰዎች አላችሁ ብለህ ትሄዳለህ። የልጅቷ ሞት እኮ ይዳፈናል። የግለሰብ ነው አሁን የሆነው እኮ የልጅቷ አሁን ይኸውልሽ አንዲት እኮ አይደለች። ማህበረሰብ እንደ ማህበረሰብ እያለቀ ህዝብ እንደ ህዝብ እያለቀ ነው። አማራ ክልል ላይ ሰላም የለም። ስንተኛ አመቱ ነው? ወራትን አይደለም። አሁን እላፊ ሆኖ ብሶ ዩኒቨርሲቲ ተማሪዎች፣ ህፃናቶች ለአቅመ መደፈር ያልደረሱ ዛሬ ላይ የሚደረገውን ነገር ሁሉ ጡት ሁሉ እየተቆረጠ ነው። አሁን በዚህ ሰዓት ላይ የሆነ ነገር ሊባል ይችላል። ማንኛችንም አማራነት ያለን ትላንትና ለቀነኒ ብዙ ሰው ሲጮህ አልነበረም? ዛሬ ያበደረ ብድር በምድር ነው። ማን ነው እስኪ ለኛ ያጮህ? ከቤተ ክርስቲያን እስከ መስጂድ ውረጅ። ማንም በሃይማኖት ደረጃ ብሔር እንደ ብሔር ወጥቶ የጮህልን የለም። እኛ እዚህ ጋር አሁን ፊት ለፊት ሰላም እንደሆነ ስንተካከል አሁን እኮ ራስህ እኮ የመጣ የጮህልን የለንም ትላለህ አይደል? ሌላ ብሔር እኔም ቤታ እየገፋክ እኔን አንተን አይደለም ልክ ላይክ የሚወቅሱኝን ሰዎች ማህበረሰብ ነው እየነገርኩሽ ያለሁት። እንዴ ምንድን ነው የምትይ? አንድ ተራ ቲክታከርና ማህበረሰብንና ህዝብን የሚመራ አዳምጠኝ። ወይኔ ወደ ሌላ ትሰደው ጆከር አሶቹ ለምንድን ነው የምወጣ? እኔንም እየሰደቡኝ ነው። ተዋቸው ጆከር፣ ስድብ ምንም አይሰራም። ምን አገባህ? አዳምጪ ነጅም። ስለዚህ እኛ እርስ በርሳችን እዚህ ተወቃቅሰንም ተነጋግረንም ድምፅኑን መባባሉ የክፋት አይሆን። ማንነቴን ክብሬን እየነካ ነው እንዴ? ድምጽኑን ብለምት እየሰደብከኝ ነው እኮ ጆከር፣ እየሰደብከኝ ማለት አንተን አይደለም። እነዚህ አሁን የሚናገሩ አንተ በተቀመጥክ በሚናገር እየሰደቡኝ እየወቀሱኝ፣ ያኔ ድምጽ እንደዛ ሲሆን ህዝብ ሁሉ ሲጠላኝ አማራ አይደለችም ተብሎ ከነዘር ማንዘሬ ሲወቀስ ነበር። ዛሬ ደግሞ ማለት ነው ያለ ስድብ በአግባብ ድምጽ ሲሆን ደግሞ እኛ እንደምንፈልገው ድምጽ አልሆነችም። እያዋረድከኝ እቺ ሰርጀሪ እናችሁ ከየት ነው የተሰበሰባችሁ? አስወጩ ብስጩ የምትል ምን አባግብቶ ነው የምትል? ኮመንቱን ኦፍ ላድርግ። ለምን ኦፍ ታደርገዋለሽ? ምን ቀፋፊ እናንተ እኮ ይኸውላችሁ ክልላችሁ ሰላም ነው። እናቶቻችሁ አባቶቻችሁ በሰላም ወጥተው ይገባሉ። ሆስፒታላችሁ ክፍት ነው። መስጂዳችሁ ክፍት ነው። ቤተክርስቲያናችሁ ክፍት ነው 24 ሰዓት። እኛ ክልል ብትሄድ 4ኛ ዓመታችን እኛ ብንነጋገር ያምንብናል፣ ብንጨቃጨቅ ተጎጅ ማህበረሰብ ስለሆነ ምን አባዚ መተ አሶቹ ምናምን ትላለህ። የግም ልጅ ለማንኛውም በእሺ ተጫዋች ጭቅጭቅ መስፈታ በውስጥ እናወራለን። በቃ እዚህ አሁን ሚዲያ ላይ ከማነጋገርና ከማቀጣጠል ለሪከርድ ምን ከማቀጣጠል ትናንትና ጆከር አንተ በተቀመጥክበት አይደል እንዴ ያ ሁላ ወቀሳ ሲመጣብን የነበረው? እኔ እንደ ጥቅል ሁሉንም ሲነሳ ነበር። አንዱን ተው አንዱን ልለፉ ለማለት እኔ በአሁኑ ሰዓት እኔ ለራሴ እየተቀጠቀጥኩ በየቦታው ላይ እኔ እኮ እየተቀጠቀጥኩ ማለት የሆነውን ማሳየት እኮ ነው። የሆነውን ማሳየት ነው አይደል እንዴ? ድምጽ አትሆን እኔ ከመጀመሪያ ነው። እኔ አሁን ሁሉንም አይቻለሁ። ዛሬም እኔ መጨረሻ ላይ የተናገርኩት መሆን የቻለ ይቻል፣ መሆን የቻለ ይሁን፣ መሆን ያልቻለ ግን ምናልባት ከቦታ ከተለያየ አንፃር አረብ ሀገር ያለውን በንግድ ያለም ምናምን በተለያየ እንትኖች ግን ከድምፅ ለመሆንና ማህበረሰብ እንደ ማህበረሰብ ንጹሃን እየሞተ ነው ለማለት ይሄን ያክል የሚከብድ ነገር የለም። ዋናው ነገር ለህዝባችን ሰላም ነው። ከዛ በኋላ ህዝባችን ሰላም ከሆነ በኋላ ወደ ላይ እንከታከታለን። እስከፈለግን ጠግበን እንሰዳደብ። አሁን ግን ተከባብረን መቀጠል እንዳለብኝ ነው እኔ የማምነው። ከማንም ጋር ተከባብረን እንደውም እኛ በፍቅር ሆነን ሌላ ብሔር ከኛ ጎን እንዲቆም ነው ማድረግ ያለብን። እሱ ነው ማለት የምፈልገው። እኔም መንገድ ላይ ስለሆንኩ ነው። በይሽ እንደው ቻው። እሺ
ኦፍ አድርጌዋለሁ እና እኔ ጋይስ ይሄንን ነው የምለው። አንዳንዶቹ ጭራሽ እኔ በጣም የተሰማኝ በሌላ ነገር አይደለም። አንዳንዶቹ አቃቂር ያወጣሉ። የሰው ልጅ ድምፅ እንዴት መሆን እንዳለበት አቃቂር ለምንም ባላ አልወጣም ይላል። አክተር ነኝ እንዴ እኔ ላይክ አክተር የሆነ ሙቪ ፊልም ምሰራ ነው እኮ ጋይስ የሚመስለው። እንትና ጆከር ፈርታ ተቆጥቷት እንዳይሆን አነጋግሯ እንዴ አነጋግሯ ምን ነው ተርበተ ምን ነው ጮክ ብላ አታወራም ይሏቸዋል እንዴ። ለምን ስድብ ስለ አልሳደብም? ይኸው 10,000 ሰው አለ አይደል? ዘር እየተሳደብኩ ድምፅ አልሆንም ለማህበረሰቤ አይጠቅምም ብዬ አስቤያለሁ። 1 ዓመት ሞላኝ። 1 ዓመት እኔ ቤታ ድፍና አድርጌያለሁ። ዘር እየተሳደብኩኝ እንትን አልልም ድምፅ አልሆንም። ትናንትና ድምፅ እንኳን አይደለ ሳልሳደብ በአግባቡ ለእህቶቼ ድምፅ ሲሆን ይኸው ኦልሞስት 600,000 ምናምን ሰው ነው ያየው። በቃ በአግባቡ ሆናለሁ እንጂ ግዴታ እየተነሳው እንደዚህ ጋላ እንዲ ምንድነው ቁርቃ እንዲ አልልም። በቃ አልፈልግም እንደዛ። በአግባብ ለእህቶቼ አግባብ በሆነ ላልሰማ ሰው በስነ ስርዓት ድምፅ ሆኜ ለወገ ማንም ሰው ኦሮሞም ተነስቶ ለራሱ ድምፅ እንደሚሆነው ትግሬውም ሁሉም ለራሱ ድምፅ እንደሚሆነው እኔም ቤታ ለራሴ ወገን በትክክለኛው ድምፅ ሆናለሁ። አልሳደብም። ፈንዱ በቃ አልሳደብም። ማህበረሰብ ከዚህ በኋላ ፎሎአችሁ ማንሳት ትችላላችሁ። አንፎሎ አድርጉኝ፣ ብሎክ አድርጉኝ፣ ጥሉኝ፣ ፖስቱኝ፣ ዘቅዝቁኝ፣ እንደፈለጋችሁ አድርጉኝ። እኔ ማርያምን ችግር የለብኝም። ግን እየተሳደብኩኝ መስራት አልፈልግም። ማህበረሰቤን በስነ ስርዓት ድምፅ መሆን እችላለሁ። እርዳታ ካለ ለወገኖቼ በእርዳታ በኩል መርዳት እችላለሁ። ከዛ በተረፈ ግን በቃ ይሄ ዘር እየተሰዳደብኩኝ እየተወቃቀስኩኝ አልሆንም። ለአማራ አልጠቀመውም። ተሳድቤ የትኛውም የአማራ ህዝብ ሲድን አላየውኝም። ስለተሳደብኩለት ይሄ የአማራ ማህበረሰብ እኔ ድኖ አላየውኝም። በቃ ማንም ከሞት የቆመ ነገር የለም። በአግባቡ መጠየቅ ግን ወደፊትም እኔ ካለኝ ነገር ላይ ቆጠባለሁ። ከአፌ ላይ በፊት ተናድጄ የማደርገው ኮመንት አበሳጭተው የማደርገው ቪዲዮ ሳይ የምናደደው ተሳዳቢዎች ጋር ተሰዳድቤያለሁ። አሁን ግን አልፈልግም። በቃ አለቅ። ይህንን ነው የማደርገው። ይሄ ደግሞ ያልተመቸው ካለ አለን። እስኪ ተው ሞዴሬተሮች ሚዩት አድርጓቸው። እሺ በፈጣሪ ስም በቃ ሚዩት አድርጓቸው። እነዚህን አጋሰስ ግስላዎችን ሚዩት አድርጓቸው። ምንድነው የሚሉት? ኮፒ ሊንክ አድርጉልኝ። ሪስትሪክሽን አለብኝ እኮ ወዶች። የማናባ ነው ሱዛና ዘጉባት። ጋይስ ኮፒ ሊንክ አድርጉልኝ እንደው በፈጠራችሁ ኮፒ ሊንክ የኔ ወዳጆች ኮፒ ሊንክ አድርጉልኝ። እንደዚህ ዝምታም ምረጥ ሪስትሪክሽን እየሰጠኝ ነው። እኔ ራሱ እስማ አምራስ ያመመ። እንዴት ነሽ? ምን ሆንሽ? አይ እዚህ የቤት ጉዳይ ይዘኝ ወረ በቃ ተባጣ ቅድስት እንዴት ነው? እንዴ ለቀበለው ይበል ነው። ቤታዮ እንዴት ነሽ? አለ እንዴት ነሽ? አለን ማሪ እንዴት ነሽ? ሁሉ ሰላም? ኧረ ሁሉ ሰላም። ምን ሰላም አለ ግን? እሺ ሁሉ ሰላም ታታብኛል። የቲክቶክ ባህሪ ነው። ደብል ታፈርጉ ጋይስ። እሺ በቃ ትንሽ ልረጋጋ፣ እመጣለሁ። እሺ እሺ ታውሽ ወይ ጉድ! ኧረ በስመ አብ ወልድ መንፈስ ቅዱስ። ጋይስ ኧረ እኔ ኮፒ ሊንክ አድርጉልኝ። እኔማ ከነዚህ ጋር እንዴት እችላለሁ? ከነዚህ ግስላ ጋር ወይ በስመ አብ ትዕግስቱን ስጠኝ ሰራዊት አምላክ ያለ። ኧረ እኔ ገዝታ አላስገባችሁም። ድራማ ይሰፋብኛል። እኔ ገዝታ አላስገባም። እኔ አላስገባም። ገዝት ደግሞ ይሰፋል። ወሬው በጣም ነው የሚሰፋብኝ። እኔ እንዲሰፋ አልፈልግም። በቃኝ። እኔ ነገር እንዲሰፋብኝ አልፈልግም። እዛው ራሳችሁን ቤታችሁን ከፍታችሁ መስደብ ትችላላችሁ። ቤታ ሁሌ ኝኝኝ እንዳላችሁ ስንት ዓመት ሙሉ እኔማ በስማም ኧረ እኔ አምላክ ሁሌ እናንተ ክፋት ሁሌ ከፍ እንዳደረገኝ ነው። ሁሌ መድኃኒዓለም ሁሌ የኔ አባት መድኃኒዓለም ክፉ እንድሰራ አታርገኝ፣ ክፉ ሰው አታርገኝ፣ መጥፎ ሰው አታርገኝ። በቃ ይሄን ነው እግዚአብሔር። በቃ አታርገኝ። ተንኮለኛ ሸረኛ ከኋላ ምሸርር ምጎኖጉን አታድርገኝ እንጂ እነዚህን እግዚአብሔር አይን በአይን ሳልሞት በቁም ያሳየኝ። እኒማ ቀቅለው እኮ ሊበሉኝ ምን አድርጊ እንደምባል እኮ ነው እኮ ስሜ በጣም ነው የሚጣፍጣቸው። በቃ በሆነው ባልሆነው እኔን ስም የሚያስገቡት ምን አድርጌ ነው? ላይክ እግዚአብሔርን ይህን ያክል
ኧረ በስመ አብ ወይ በኢየሱስ ወይ ወይ አረቢ ወይ አረቢ ወይ አረቢ በስመ አብ መንፈስ ቅዱስ እነዚህ ሲለያሉ ቆይ እስኪ ናውን ጋር ልደውል ነፍሴን አስጨነቋት ምንድን ኧረ እነዚህ ምን የማይሉት ነው አቦ ዝም በል ቶሚኖ ቶማስ ምትባል ጀለገግ ቅማላም 14000 ፎሎ ይዘክ በቤት ከፍተ እንደማ ምን አባ አደረክለት ጎባጣ አሸቡ ወይ ዛሬ ቀጠሮ ነበረን ከናና